ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ቁርስ እንብላ እስቲ። ቁርስ እየበላሁ ተከስቻለሁ። ሰላማችሁ ይብዛላችሁ። እኔ ያለው ጠፍቼ ተገኘው። ሰብስክራይብ እያደረጋችሁ አበረታቱኝ። በጣም እወዳችኋለሁ። ሰብስክራይብ ፕሊዝ አድርጉኝ፣ አበረታቱኝ። አላሳዝናችሁም እያልኳችሁ ቁርስ እየበላ ትንሽ ደቂቃ ቆይታ እናደርጋለን። ዛሬ ድንገት ተመቸኝ በዚህ ሰዓት እና ሻይ ሰርቻለሁ። ቁርስሽ ምንድነው ካላችሁ ሻይ ሰርቻለሁ። ግን እኔ የምወደው ሻይ በስኳር ሳይሆን እኔ የምወደው ሻይ በማር ነው። ሻይ በማር በጣም ቆንጆ ነው። ለጤንነት ለሰውነት በጣም የሚመከር ነገር ነው። ግን የዚህ ሀገር ማር ኦሪጂናል ይሁን አይሁን እኔ አላውቅም። ያው ከሱካር ይሻላል ብዬ ነው። እናንተስ ሻይ በምንድን ነው የምትወዱት? እኔ ሻይ በሱካር አልጠጣም። ይጣፍጣል፣ ግን ብዙም እንደ ኢትዮጵያ አይደለም። ባይዘው ማራቸው ዝም ብሎ ነው፣ ብዙም አይደለም። እና እኔ ማር በሻይ በጣም ኢትዮጵያ ያለው ራሱ ሻይ የምጠጣው በማር ነው። ካጣው ማሩ ያው ውድ አይደለ? ምናልባት ካላገኘው ባዶ ጠጣለሁ። ባዶ ሻይ ጠጣለሁ። የሚመቸኝ ባዶ ሻይ ነው እላችኋለሁ። ቁርሴ እንደተለመደው እኔ የምወደው እዚህ ሀገር የምትወጂው ቁርስ ምንድን ነው ካላችሁኝ፣ ትንሽ እንቁላል የተሻለ ነው ለእኔ ከሌላ ነገር ማለት ነው። ይጣፍጣል፣ በጣም ጣፋጭም አላደርገውም። እንቁላል ነው እኔ የምወደው ቁርስ ነግሬያቸዋለሁ። ግን የሚያምር አሰራር አያችሁ። ምን አለ? ምን ይታያል? ቃሪያ አለ፣ ሞርቶዴላ አለ፣ ቲማቲም እወዳለሁ፣ ቲማቲም አለ እና ራሱ እንቁላል። በስመ አብ ወወልድ ወመንፈስ ቅዱስ በስመ ሥላሴ የተባረከ ይሁን አሜን። ቁርስ በላችሁ እናንተ ወይስ ገና ናችሁ? እርግጥ ሰዓቱ ሄዷል። እኔ ትንሽ አንድ ዙር ስራ ሰርቼ ነው የምበላው። ይጣፍጣል። አጣፍጬ ነው የምሰራው። ባሌ ታድሏል። የምግብ ሞያ አለኝ። የሚመጣ ሰው ካለ እግራችሁን ይያዝ መድኃኒዓለም። እኔ ቪዲዮ ሲሰራ ሰው ሲመጣ አልወድም። እርግጥ ባልና ሚስት ወጥቷል፣ ልጆቹ ናቸው። እነሱም ቢሆን ቀልባቸውን ይገፋሉ ሲመጡ ከኋላ። እኔ አይመቸኝም። እዚህ ሀገር ሰው ሀገር የሆነ ነገር ሲሰሩ በሰቀቀን ነው የእውነት ሁሉም ነገር። እናንተ ቃሪያ ሲያቃጥል በኢየሱስ እንዴ! እረር ያለች ቃሪያ በጧት ቪዲዮ ሰርቼ አላውቅም። ዛሬ ገና አንዳንዴ ስራ ተወት አድርገን ካልሰራን እኮ በቃ ዩቲዩባችን ተረሳ። እርግጥ ተረስቷል። አሁንም እየሰራው አይባልም። ስሙኝማ አሞኛል ደግሞ የሆነ ነገር ማርያምን ካመመኝ ዛሬ ሮብ አይደለም፣ ዛሬ ሳምንቴ ነው። ሳምንት ሙሉ ታመምኩኝ። በመጀመሪያ ነገርኳቸው። ሴትዮዋ ሐኪም ቤት ትወስደኛለች ብዬ አሞኛል ብዬ ያመመኝ ቦታ ሁሉ አሳየኋት። ከዛ ቆይ እስቲ መድኃኒት እሰጥሻለሁ አለች። እኔ እኮ አሞኛል ስትሉ መድኃኒት እሰጥሻለሁ የሚሉት ርዕስ እንዴት እንደሚገርመኝ እንዴ! ሰው አሞኛል ካለ እኮ ከቤት መድኃኒት ለራሳቸው የመጣ መድኃኒት ሳይሆን የምሰጠው ሐኪም ቤት ወስዶ ዶክተር ያለውን ነገር ማድረግ ነው እኔ የማውቀው። እነሱ ደግሞ
መድኃኒት ልስጥሽ ብላ ወደ መድኃኒት ማከማቻ አላቸው አይደል አረቦቹ ፍለጋ ሲገቡ የኔ በሽታ ጋር የሚሄድ መድኃኒት ሲጀመር የለም፣ አልተገኘም። እና ምንድነው ያመመሽ ካላችሁ ያውላችሁ ያመመኝ አያችሁ እንዳለ ሰውነቴ እንደዚህ ነው እንዳለ ሁሉም። እግዚአብሔር ደግሞ ሲወደኝ ፊቴ ብቻ ነች የቀረችው፣ ሌላው ሰውነቴ እንዳለ እንደዚህ ነው። እንዳለ እንደ ጭርት ይሁን ምንም እንደሆነ አላቅም። ይኸው እንደዚህ አብጦ 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 ሁሉም ቦታ ወጥቷል። እግሬ በተለይ ሲያስፈራ ትልቅዬ ነው የወጣው። እንዴት እንደሚበላ እግዚአብሔር ምስክሬ። ዳጣ ካወቃችሁ ዳጣ ስትበሉ በስጋ በቁርጥ ስጋ ምናምን እንዴት ነው ምጥምጣ በሉት፣ እንደው ዳጣ ተውት፣ ምጥምጣ በሆነ በእንጀራ ስትቀምሱ እንዴት ነው የሚለበልባችሁ አፋችሁ? ልክ እንደሱ ነው የሚለበልበኝ። እግዚአብሔር ምስክሬ። ድንገት የሆነ ቦታ አላስችል ብሎኝ ካከኩት ማለት ነው። ይሄው ይሄኛው እጄ፣ ይሄኛው ደግሞ ይሄው ሁለቱም ሙሉ ሁሉም ቦታ ነው የወጣብኝ። እዚህ ጋርማ ጭራሽ በጣም ዳንጀር ነው። እዚህ አካባቢ አሁን ቆስሎ ነው ትንሽ አበጥ ብሏል እና እንደምጥምጣ ነው የሚያቃጥለኝ። እንዲህ እያመመኝ እያዩ እናንተ የሚወስዱኝ ሰው መስሎኝ ተናገርኩኝ። ልጆቻቸውን ሲያማቸው ይወስዱ የለ ልክ እሱ ናቸው እኔንም ይወስዱኛል ብዬ ስናገር ዝም እና ዝም ነው የተባልኩኝ። ከዛን ሳምንት እኔ የተናገርኩት አርብ ቀን ነው። ሮብ አሞኝ አርብ ቀን ነው የነገርኳቸው። ጌታ ምስክሬ ይኸው ነገ ሐሙስ አይደለ ከነገ ወዲያ አርብ፣ ሳምንት ሙሉ ጸጥ ብሎ ነው ያዩኝ። ሐኪም ቤትም አልወሰዱኝም። ከዛ ሴትዮ ሐኪም ቤት መሄድ አለባት በሰውየው ፊት ለፊት ስትል እንደ ምንድን ነው የሚባለው በአማርኛ እንደ መቆጣት፣ ሐኪም ቤት ይሄ አይኬድም እንደዚህ አለ። ለዚህ ሐኪም ቤት አይኬድም ሙላዝም መስተሽፋ እንደዚህ ነው ያለው። የእውነት እንዴ! ግን እኮ በጣም ከባድ ህመም ነው። የሆነ የቆዳ ህመም ነው፣ ባጭሩ የቆዳ በሽታ ነው የያዘኝ። ከዛ እሷ ዝም ብላ በየንጋታው በየሌላ ቀን ካሳየኋት ጀምራ በየሌላ ቀን ትመጣና ልክ ሲነጋ እንዴት ነው ተሻለሽ እስቲ ልየው ብላ አጎንበሳ ታያለች። እንዴ ይሻልሻል፣ እየደረቀ ነው፣ አይዞሽ እንዴ! እግዚአብሔር ምስክሬ። ተስፋ ቆልጬ ለእግዚአብሔር ተናገርኩ። በቃ እሱን ጸሎት ማድረግ፣ እግዚአብሔር ሆይ እንግዲህ አቅሜን ታውቃለህ፣ እኔ ታምሜ ቁጭ ካልኩ አውጥቶ ልጥሉኝ ሁሉ ይችላሉ እና ጌታ ሆይ ተመልከተኝ ብዬ የእውነት በቃ ከእግዚአብሔር ጋር ሙግት ነው የጀመርኩት። እነሱን ታውኳቸው፣ ረሳኋቸው፣ ጭራሽ ከናካቴው ትቻቸዋለሁ። ለምን በቃ ተስፋ የለም። እኔ ተስፋ ያለ መስሎኝ ነበር ለእነሱ የነገርኳቸው፣ ግን እነሱ ጋር ተስፋ የለም። እዛን ታውኩኝ፣ ማርያምን መድረሻ አልታውኩኝ እስካሁን አለ። ዛሬ ራሱ በየቀኑ እየጠየቀችኝ ልክ እንደ ጥሩና እንደ መልካምና እንደ ደህና ሰው እኮ በየቀኑ ነገ ይሻልሻል፣ ነገ እሷ ደግሞ ምን ትላለች? ነገ ይሻልሻል፣ ነገው ይነጋል ታየኛለች። ደግሞ ነገ ላይ ምን ትላለች? እንደገና ሌላኛው ነገ ይሻልሻል፣ ነገ ካልተሻለሽ ሐኪም ቤት ወስድሻለሁ። እንዴ ህመም በቀጠሮ ዝም ብሎ ይድናል እንዴ? እግዚአብሔርን እንዴ! እነዚህ በእውነት አረቦቹ ግን ተንገበገቡ። ለራሳቸው ጉዳይ ሲሆን ማት ብር አውጥቶ የሆነ ነገር ኢንቨስት አድርጎ ይገዙታል። ግን ለእኛ ለቤት ውስጥ ለሚያገለግሏቸው ልጆች ሲሆን አንድ ብር ማውጣት ያሳዝናቸዋል። የሚገርመው ነገር አዎ ሲጀመር አያወጡትም። እንዴ እኔማ ታዘብኩና ማርያምን ሆድ ብሶኝ ክፉ ማለት ደግም ማለት እንደው ለምን አልወሰድሽኝም ሐኪም ቤትም አልልም። ጭቅጭቅ መንሳቱንም አልፈ በዛ ላይ ውዶችዬ እኔ አሁን ይሄ ሰይጣን የተነሳብኝ አገሬ ልሄድ ነው እና አገሬ ለመሄድ ትንሽ ነው የቀረኝ፣ ትንሽዬ። እንዴ አሁን ይሄ ሁሉ እድሜ ኖሬ እዚህ ሀገር አሁን አገሬ ልሄድ ስል ምን ጉድ ነው ላይ እንደዚህ ያወጣው ብዬ ራሴንም ጠየቅኩኝ። ጸጥ ብዬ ይሄ ነገር ምን ይሆን ብዬ ደግሞ የሆነ ብዙ ነገር ውስጥ ገባው በሐሳብ።
እንደ እስከ ይሄ ሁሉ አመት ነው እንግዲህ እዚህ ሀገር የኖርኩት፣ ብዙ አመት ነው፣ ትንሽ አይባልም። እንዴ ይሄ ሁሉ ሲኖር እንደዚህ አይነት ቆዳዬ ላይ እንዲህ አይነት ነገር ወጥቶብኝ አያውቅም። እግሬ እንደሆነ እንዳለ ከዚህ ከመቀመጫዬ ከወገቤ በታች እንዳለ ተመስገን ነው። ሆዴ አካባቢ ደህና ነው፣ ወደ ሆዴ አልወጣም እና ፊቴ ደህና ነው። በተረፈ ሁሉም ቦታ አለ፣ ሁሉም ቦታ እንደዚህ አሁን ቦታው ስለማይታይ ነው እንጂ ባሳያችሁ እንዳለ ፈጦ ፈጦ ቁጭ ብሏል። ምንድን ነው ግን የታዘብኩት የሰዎቹ ክፋት። ከአንድ 2 ወር በፊት ልጇ ላይ እንደዚህ አይነት ወጥቶ ነበር። በጣም እንደኔ ብዙ አይደለም እሱ ላይ የወጣው እዚች አካባቢ፣ እዚች እንዲህ መታጠፊያ የለችም፣ እዚች ጋር አካባቢ ትንሽዬ ክብ ነገር ወጣች። አሳከከው፣ ይዞ ሄዱ፣ አሳከመችው። ብዙ መድኃኒት ይዛለት መጣች። እነሚቀባ ክሬም ምናምን ሰውነቱ የሚታጠብበት ሻምፖ ራሱ ከመስተሽፋ ታዞ ከሆስፒታል ታዞለት ነው። ግን እሷ ትንጥዬ አይተው ልጃቸውን ይወስዳሉ። እኔ ግን ሙሉ ሰውነቴ እንደዚህ ሆኖ ጸጥ ባልሰማ። ግን ለትዝብትም ያህል እንኳን ነገርኳቸው። ለትዝብት ያህል ኢቭን የተደበቀ ቦታ አለ። ይሄ ፊት ለፊቴ ራሱ በአይናቸው የሚታይ እጄ አሁን ፈጦ ፈጦ፣ ይሄ ካሜራ ላይ በደንብ አይታይም እንጂ ፈጦ ፈጦ ይዩት፣ ማርያምን በደንብ ይታያል። አይናቸው እያየው እንኳን ባላየ የሚያልፉትስ ነገር። እኔ አንድ ቀን ስራ ሳልሰራ ቁጭ ብዬ ታኝቼ ቦለ ላይ እንዴት እንደሚጨፍር እኔና እግዚአብሔርን ነን የምናውቀው። ግን ስትታመሙ በቃ አያውቋችሁ፣ በቃ አያውቋችሁ ማርያምን። እና በጣም ከባድ ነው። ሰሞኑ እያሳለፍኩት ያለሁት 1 ሳምንት ሆነኝ አሁን በዚህ ሁኔታ ነው። ልሄድ ሲል ደግሞ ሰይጣን ለምን እንደዚህ እንዳደረገኝ እኔ አላውቅም። ይሄ የሰይጣን ስራ ነው ሲጀመር። እኔ የሆነ ነገር አበላሽቼ በላይ ላይ ወይ መጥፎ ነገር አድርጌ ሳላቅ በልቼ ጠጥቼ መጥፎ ምግብ አይደለም። ይሄ የሰይጣን ስራ ነው እና የነሱ ይሄ አምልኳቸው ሰይጣን ነው። በላይ ላይ እንደዚህ ሊያደርግ አስቦ ተነስቶ ነው። አያችሁ፣ ሰይጣናቸው ሲሆን ጊዜ ሐኪም ቤት ለመውሰድ ራሱ ፈቃደኛ አይደሉም። ምክንያቱም ስራቸው ነው፣ የሚሰሩትን ነገር አለ ያውቃሉ። እግዚአብሔርን የተረገሙ ናቸው። እኛ ቤትማ እናንተ ቀበቶ ላይ ራሱ የእባብ ሲል አለ። አላሁ አክበር። በጣም ነው የሚያስፈራው ነገሩ። እግዚአብሔርን ቀበቶ ላይ የእባብ የሆነ እንደገና የሚቀቡት ሽቶ ላይ ራሱ እባብ። ኢየሱስ ክርስቶስ ያድናል። እኔማ ደንግጬ ጌታ ሆይ ኧረ ከእነዚህ አረቦቹ ጋር እንዴት ነው ቆይ የምንኖረው? እኛ ኢትዮጵያ ውስጥ ነውርና ሰይጣን የሆነ ምንፈራ ነገር እነሱ ጭራሽ ይለብሱታል፣ ይቀቡታል፣ ይጠቀሙበታል። እነዚህ ታዲያ ጤነኛ ናቸው? አስቸጋሪ ነው፣ በጣም ከባድ ነው። ያወራችሁ ቁርሴን በላው። ብቻ ነገሩ ያልፋል። ተመስገን ነው። የማያልፍ ነገር የለም። እግዚአብሔር አለ። እነሱ እንደነሱ አልሆነብኝም። አሁን ግን እየደረቀ ነው። እግዚአብሔር ይመስገን እየደረቀ ነው። የምበላው ነገርም ቀንሷል። ውስጡ በጣም የሚያሳክከኝ ነገር ቀንሷል። ሰብስክራይብ አድርጉኝ ውዶችዬ፣ ፕሊዝ ሰብስክራይብ አድርጉና እስቲ ጸሎት አድርጉልኝ። አሁን ችግሩ ኢትዮጵያ ሲገባ ራሱ የኢትዮጵያ ችግር ወይ መልሶ ያባረኛል ወደ እነሱ። ግን ደግሞ እግዚአብሔር ይረዳኛል። ይሄንንም ብዬ ተስፋ አልቆርጥም። በጣም ወዳችኋለሁ፣ አከብራችኋለሁ። የአገሬ ልጆች አገሬ ሲገባ ደግሞ እርግጠኛ ነኝ ጥሩ ጥሩ ነገር አቀርብላችኋለሁ። ያው እዚህ ያለማመቻቸት ነገር ስላለ እንደዚህ በሆንም ይቅርታ ጠይቃችኋለሁ። ግን ሰብስክራይብ አድርጋችሁ አበረታቱኝ። ተው አትርሱኝ። ከገባችሁ አይቀር እወዳችኋለሁ በጣም። ሰላማችሁ ይብዛ። መልካም ቆይታ ይሁንላችሁ። ደግሞ በድጋሚ እመጣለሁ በአሪፍ ነገር። እሺ ባይ